አንድ እግዚአብሔር አለና ይላል መጽሐፍ። በሰውና ይላል ደግሞ በእግዚአብሔር መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ሃሌሉያ ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ ይላል። ሃሌሉያ ለሁሉ ምትክ እንዲሆን ለሁሉ ለዛም ዘመን ለአሁኑም ዘመን ለሚመጣው ዘመን ላልተወለደው ልጁ በሙሉ። ይሄ አይነቱ ሹመት በእግዚአብሔር ነው የሚሰጠው፣ በእግዚአብሔር ካልተሰጠ በስተቀር ነው የሚለው። ይሄንን ሹመት እግዚአብሔር ለሚካኤል አልሰጠም፣ ለገብርኤል አልሰጠም፣ ለቅዱሳን አልሰጠም። የሰጠው ለክርስቶስ ብቻ ነው። ይሄን ካላመኑ ከእግዚአብሔር ጋር አይገናኙም ማለት ነው። ኖ ዌይ ማለት ነው። አንድ ብቻ መንገድ ካለ አንድ ብቻ የሊቀ ካህኑ የሱ ብቻ አገልግሎት ከሆነ ከእግዚአብሔር ጋር የሚያገናኘው በቃ ሌላ መንገድ የለም ማለት ነው። መቀበል ወይም አለመቀበል ነው የሚሆነው ማለት ነው። ለነገሩ እኔ በጣም እግዚአብሔርን አመሰግናለሁ። ለምን መንገዱን ብዙ አላረገውም። ስለዚህ የሚያምታታ ነገር የለም። አንድ መንገድ ከሆነ አትስቱም። አልቀበልም ካላላችሁ በስተቀር መሳት የለም። እስቲ ጌታን ተቀበለ እዚህ ጉባኤ መካከል ያለ በቃ እናንተ አልተሳሳታችሁም። መንገዱ አንድ ስለሆነ ሊቀ ካህኑ አንድ ስለሆነ ከእግዚአብሔር ጋር የሚያገናኘው ሰው አንድ ስለሆነ አልተሳሳታችሁም። እሺ ክርስቶስ ሊቀ ካህናት ሊሆን ራሱን አላከበረም። በጣም ትልቅ ክብር ነው። ማን ነው ታዲያ እሱ ሊቀ ካህን ያደረገው? እና አሮንን ሊቀ ካህን ያደረጋቸው እግዚአብሔር እንደሆነ ሁሉ ይሄን ኢየሱስን ሊቀ ካህን ያደረገው ማን ነው ያላችሁ ነው? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ነው። አሜን ሃሌሉያ። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እሱ ነው ሊቀ ካህን ያደረገው። እግዚአብሔር አብ ለማለት ተፈልጎ ነው። እሺ የኔ ዘመዶች ኢየሱስ ክርስቶስ ምዕራፍ 7 ላይ ስንደርስ እናያለን። ኢየሱስ ክርስቶስ ያማልዳል አይደለም? ሊያማልድ በሕይወት ይኖራል አይደለም ይላል መጽሐፉ። እንዴት ዝቅ ታረጋላችሁ ይላሉ። ኢየሱስ ክርስቶስ ያማልዳል ብለን ስንናገር ማለት ነው እንዴት ክብሩን ዝቅ ታረጋላችሁ የሚሉት የክርስቶስን ክብር ማለት ነው። ገጥሟችሁ ይችላል። ይሄ እንደዚህ አይነት የገጠመው እንደዚህ ገጥሟችኋል። እንዴት ዝቅ ታረጋላችሁ ያማልዳል ስንል ግን እዚህ ቦታ ላይ ሊቀ ካህኑ ሹመቱ አንደኛ ሹመት ነው። ሹመቱ ሁለተኛ በእግዚአብሔር የተሾመ ነው። ከዛ የሰዎችን ጉዳይ የሚመለከትና እግዚአብሔር ፊት የሚያቀርብ ነው። ይሄ አይነቱ ሹመት ዝቅ ያለ ነገር ነው፣ ተራ ነው አላለም እዚህ መጽሐፉ ላይ። ማንም ይህን አይነቱን ክብር ለራሱ መውሰድ አይችልም ነው የሚለው። ሊቀ ካህናትን ብሉይ ኪዳን ላይ እግዚአብሔር አፖይንት ካላረጋቸው በስተቀር ማንም ተነስቶ እኔ ሰውና እግዚአብሔርን አገናኛለሁ ማለት አይችልም ማንም። አሁን የነዛን የሊቀ ካህናቱን አገልግሎት ሰበሰበና እግዚአብሔር ለአንድ ሰው ሰጠው። ሃሌሉያ ሰበሰበና ሊቀ ካህናቱ በየዓመቱ መስዋዕት ያቀርባል። እነሱ ሲሞቱ ሊቀ ካህን ይቀጥላል። እንደዛ እያለ ቀጠለና ክርስቶስ ሲመጣ ያን ሁሉ አመጣና አንዱ ላይ ሎጅ አድርጎት ክርስቶስ ላይ መጣና አፖይንት አደረገው ክርስቶስን። እንዲሁ ክርስቶስ ደግሞ ሊቀ ካህን ሊሆን ራሱን አላከበረም ይላል። ጌታ ኢየሱስ እንኳን ተነስቶ እኔ ያስታርቃቸዋለሁ ችግር የለም አላለም። የላከው እሱ ነው፣ የቀባው እሱ ነው። ክብር እስቲ ለእግዚአብሔር አብ ስጡ። እሺ በእግዚአብሔር አብ በቀጥታ የተሾመ ሹመት የተሰጠው ኃላፊነት የተሰጠው ሊቀ ካህን አንድ ብቻ ነው። አሁን ሰማይ ላይ በሰማይ ማለት ነው ሰዎችን ከእግዚአብሔር ጋር የሚያገናኘው ስንት ነው? ስንት ሰው ነው? አንድ ብቻ ነው። አንድ ብቻ ነው። ስለ መዳን ዝም ብለን ማውራት አንችልም። ኢየሱስን ወደ ጎን ትተን መዳን ማውራት አንችልም። ስለ መዳን ማውራት አንችልም። ብዙ ሰዎች ስለ ቀጣዩ ህይወት በተለያየ ሃይማኖት ያወራሉ። ቀጣዩ ህይወት ከዚህ ህይወት ሌላ ህይወት አለ አይደለም እንዴ? ስለዛኛው ህይወት ይጽፋሉ፣ ያወራሉ። ሃይማኖቶች ሞልተዋል ምድር ላይ። እኛ የዘላለሙ መዳን ምክንያቱ የኢየሱስ ሊቀ ክህነት ነው። እኛ ለሱ መታዘዛችን ነው። ለሚታዘዙለት ሁሉ ነው የሚለው። ስለዚህ አሁን ምን ውስጥ ገባችሁ ማለት ነው? ሁላችሁም የመታዘዝ መስመር ውስጥ ገባችሁ ማለት ነው። Christianity is all about obedience ማለት ነው። submission ማለት ነው።
መገዛት ማለት ነው። ክርስትና በአጠቃላይ በአንድ ቃል ተተረጉሙት መታዘዝ ማለት ነው። አዳም የፊተኛው አዳም ከእግዚአብሔር የተለየው በምን ምክንያት ነው? አለመታዘዝ። ይሄኛውስ መታዘዝ። እስከ ድረስ ታዘዘ፣ እስከ ሞት ድረስ እንኳን ታዘዘ። ለመስቀል ሞት እንኳን የታዘዘ ሆነ ነው የሚለው። ስለዚህ ለሚታዘዙለት ሁሉ ይላል። አሁን ሁላችን እኛ የነበርንበት ዓለም አዳም ያለበት ዓለም ስለሆነ አለመታዘዝ የሚለው ነው። በቃ አለመታዘዝ ነው ህይወታችን ውስጥ ያለው አይደል? ከመታዘዝና ካለመታዘዝ በጣም የሚቀናችሁ የቱ ነው? አለመታዘዝ ነው። አመጽ። ህፃን ልጅ እንኳን ቋንቋ አፍ ሳይፈታ ነው የሚለው ታውቃለህ? ምን አይነት አዳም በቃ እኔ ይሄ አዳም በስቶበታል እዚህ ልጅ ላይ ይላል አንዳንዴ። ሩቅ መታዘዝ ሩቅ ነው ለብዙ ሰው ማለት ነው። ለመታዘዝ ጽድቅ፣ እውነት፣ ፍቅር ለጥላቻ ወዲያው እሳት ማቀጣጠል የሚችሉ ለፍቅር ግን ፓሲቭ ናቸው ሰዎች። አይነቃቁም ታውቃለህ? ሩቅ ናቸው። ለመልካም ነገር ሩቅ ነው ኔቸራችን ራሱ ማለት ነው። እግዚአብሔር የሰው የልቡ ክፋት ኃጢአት እንደሆነ አየ የሚለውን ስታነቡት ሁሉ ጊዜ የሰው የልቡ ክፋት ወደ ኃጢአት ያጋደለ ሆኖ አየ ነው የሚለው። ሚዛን ላይ ቁጭ ብታርገው ሰው ወደ ክፋትን ወደ አመጽ እንዲህ ያጋድላል። ሚዛን የሚደፋው ወደት ነው። አለመታዘዝ ውስጣችን አለ። ግን ኢየሱስ ውስጥስ ምን አለ? ያለመታዘዝ ቅንጣት አለ? ቅንጣት ነው ማለት የሞተው ሞት በጣም ከባድ እኮ ነው። በጣም የሞተው ሞት እኮ የወንበዴ ሞት ነው እኮ። ሞቱን በወንበዶች መካከል አደረጉ ሲል እኮ የተቆጠረው እንደምንድን ነው? ይሄ እኮ በጣም ራሱ እኔ ስለተጻፈ ነው እንጂ ለኔ ራሴ ይከብደኛል በጣም። አንድ ቅዱስ የሆነ ማንነት እንዴ እናንተ እንኳን እንደው ስማችሁን እንደው ቢያጠፋችሁ በሌላችሁበት ቢያጠፋችሁ ሕግ የለም እንደዚህ ሀገር አትሉም እንዴ? በስም ማጥፋትማ ከሳለው እንጂ ከሳለው ነው የምትትኩ። ኢየሱስ የሁላችንን በደል እላዩ ላይ ሲሸከም የሁላችን በደል ማለት ምንድን ነው? በደሉ ቁጠሩት እንጂ ዝሙት፣ መዳራት፣ ጣዖት ማምለክ ምን የኃጢአት አይነት ቁጠረው። የኃጢአት አይነት ያን ሁሉ እግዚአብሔር እላዩ ላይ ከምሮበት ሳይውት እንደዚህ እንደ ኃጢአት ተቆጠረ ነው እኮ የሚለው። እና የኢየሱስ ሞት እኮ የጻድቅ ሞት ሳይሆን የኃጢአተኛ ሞት እኮ ነው። እስጢፋኖስ ሞቷል አይደለም? ተወግሮ የእስጢፋኖስ ሞትና የኢየሱስ ሞት ምንድነው ልዩነቱ? ኢየሱስም ሞቷል፣ እስጢፋኖስም ሞቷል። ልዩነቱ ምንድነው በሉኝ? የእስጢፋኖስ ሞት ስለ ጽድቅ ነው። ኢየሱስን ስለማመን እግዚአብሔርን ስለመከተል አይደለም እስጢፋኖስ የሞተው። ኢየሱስ የሞተው ግን በእኛ ምትክ ነው። በእኛ ምትክ ማለት ኃጢአተኛ የሚፈረድበትን ነው የወሰደው ቦታ። ስለዚህ ኢየሱስ ሲታይ እንደ ኃጢአተኛ ነው የታየው እና ሐዋርያቱ ሲሞቱ ግን እንደ ጻድቃን ነው የታዩት። ስለዚህ ለጽድቅ የሚሰደዱ ብፁዓን ናቸው። ስለ ጽድቅ ነው እኛ አማኞች የምንሰደደው። ኢየሱስ ግን ስለ ኃጢአት ነው እና የወከለው ኃጢአተኞችን ነው። ስለዚህ አሳፋሪ ሞት ነው ራሱ። ደስ አይልም። ደስ አይልም ስላችሁ እንደዛ ሆናችሁ አመንዝራ በሆነ ሰው ፊት እኔ ተተክቼ ልሙት አመንዝራ ብላችሁ ቁጠሩ ስትሉ ደስ ይላል ወይ? ይሄ ደስ ይላል እንዴ? የሆነ እንደ ወንጀል ገዳይ ነፍሰ ገዳይ ለሆነ ሰው እኔ ነፍሰ ገዳይ ነኝ በሉኝ፣ ነፍሰ ገዳይ በሉኝ ብላችሁ ትላላችሁ እንዴ? እናንተ የትምህርት ደረጃችሁን ቀነሳችሁ ከፒኤችዲ ወርዳችሁ ኤሌመንታሪ ኬጂ ግቡ ብትባሉ ትላላችሁ? ይኸው ምናችሁም ሳይቀነስ ትምህርት ደረጃ እንኳን መቀነስ አትችሉም። ምናችሁም ሳይቀነስ ማለት ነው። የባሰ ግን ገዳይ ነኝ እኔ በቃ እኔ ነኝ ገዳው ማለት ትችላላችሁ? እኔ ነኝ አመንዝራ ማለት ትችላላችሁ? ልሸከም ቁጠሩኝ እንደንትን ማለት ትችላላችሁ? ኢየሱስ የወከለው ይሄንን ነው። እኛ እስከ ዘላለም ለሱ ክብር ብንሰጥ እኮ ያንሳል። እዛ ነው ታሪካችን የተቀየረው ታውቃለህ። ለዘላለም ለወደደን ከኃጢአታችን በደሙ ላጠበን ለሱ ከዘላለም እስከ ለዘላለም እስቲ ታላቅ እልልታና ጭብጨባ እንደዛ ከሆነ ክብር እና ኃይል ይሁን። ወደደን በደሙ አጠበን። እንደዚህ አድርጎ ነው ጌታ ያዳነን። አየ
የማንበርዘው የማንከልሰው ወንጌል ማለት ይሄ ነው። ምንም መከለስ አንችልም፣ ይሄን ማሻሻል አንችልም። ይሄን በቃ ይሄን በሌላ ነገር መተካት አንችልም። ይሄ ነው እውነቱ። ኮምፕሮማይዝ የሚባል የለም እዚህ ጋር ምንም ኮምፕሮማይዝ የለም። መስቀሉን የሚያደበዝዝ ትምህርት በኢየሱስም የተሰበረ ይሁን። የመስቀሉ ጠላቶች እኮ ነው የሚለው አይደለም እንዴ? የመስቀል ጠላቶች አሉ እኮ ነው የሚለው። የመስቀሉ እንቅፋት በጌታ በኢየሱስ ምንም አይነት አስተምህሮ የተጠረገ ይሁን በኢየሱስ። መስቀሉን የሚያስረሳና የሚያዘናጋ ማለት ነው። ውበታችን እኮ እዛ ጋር ነው። ታሪካችን እዛ ጋር ነው። እዛ ነው የኛ ታሪክ የተቀየረው። እዛ ነው ዳችን የተራገፈው። እዛ ነው ሰው የሆነው። ኒው ክሪኤሽን የሆነው አዲስ ፍጥረት የሆነው እዛ ነው። ሃሌሉያ! እዛ ነው አዲስ ምዕራፍ ኒው ቢጊኒንግ። አሁን አዲስ ሰው ሆናችኋል። አሁን የእግዚአብሔር ሰዎች ሆናችኋል። አሁን የእግዚአብሔር ቤተሰብ ሆናችኋል። አሁን የእግዚአብሔር መንግስት ሆናችኋል። አዲስ ምዕራፍ ነው ይሄኛው። የምስራች አዳም ላይ የነበረ ሞት ተሸነፈ፣ በቃ አለቀ። እንደዚህ አድርጎ ነው ጌታ የሰራው። ያንን ሞት ለመሞት ታዘዘ ለእግዚአብሔር። ይሄን ጽዋ ልጠጣ? አዎ እሺ እጠጣለሁ። እንደ ኃጢአተኛ ተቆጥሬ? አዎ እሺ እጠጣለሁ። እስከ መጨረሻ ታዘዘ። ስለዚህ ክርስቶስ የመታዘዝ ስታንዳርድ ነው። ሃሌሉያ! መለኪያ፣ የመታዘዝ መለኪያ ነው ኢየሱስ። እና እናንተስ ለዚህ ሊቀ ካህን እግዚአብሔር የፈለገው ምንድነው? ታዘዙት። ለክርስቶስ ቲቺንግ አስተምሮ ታዘዝ። ደስ አይልም እንዴ? ክርስቶስ ያስተማረን ትምህርት ይሄው ወንጌሉ ላይ ይሄው የሱ ትምህርት ክርስቶስ አስተምሮናል እኮ። እግዚአብሔርን ውደድ ባልንጀራህን ውደድ እያለ አላስተማረም? ጌታ ኢየሱስ አስተምሯል አይደለም? እሱ ያስተማረውን ትምህርት ታዘዘው፣ በመንገዶቹ ሂድ። ለሚታዘዙለት ደግሞ እግዚአብሔር የመዳን ምክንያት አድርጎታል። ሃሌሉያ! አሁን የመዳናችን ምክንያት ነው ኢየሱስ። ለሱ ክብር እንሰጣለን። ቆማችሁ ጌታ እናመስግን። አሜን። በምድር ላይ አንድ ሰው ብቻ ነው፣ በዚህ ምድር ላይ አንድ ሰው ብቻ ነው ኃጢአት የሚባል ነገር ያልነካው፣ እሱም ኢየሱስ ነው። ሰው ስላችሁ ከሰው ግሩፕ ስለሚመደብ ማለት ነው። ኢየሱስ ክርስቶስ በዲቫይን ካታጎሪ እና በሂውማን ካታጎሪ ውስጥ አለ። ገብቷችሁ? ዲቫይን ካታጎሪ ማለት ትሪኒቲ ማለት ነው። ስለዚህ እዛ ውስጥ አለ ኢየሱስ። ቃል ስለሆነ ወልድ ስለሆነ እግዚአብሔር ስለሆነ አለ፣ እግዚአብሔር ወልድ ስለሆነ እዛ አለ። ሶ ፓርቲሲፔት ያደርጋል በሆሊ ትሪኒቲ ውስጥ ማለት ነው። በሂውማን ካታጎሪ ደግሞ አለኝ። ሂውማን ካታጎሪ ማለት እኛ ነን። ሶ ከሰው ልጆች መካከል አንዱ ኢየሱስ ነው። ደስ አላላችሁም? ምክንያቱም በጣም ትልቁ እውነት ይሄ ነው አይደለም? ትልቁ እውነት ኢየሱስ የኛ ነው። የመላእክት አይነት አይደለም ኢየሱስ ክርስቶስ። ሰዎች እንኳን በሰማይ ትልቅ ክብር ያገኙት ከሱ የተነሳ ነው። የሰው ልጆች ማለት ነው። እኛን እግዚአብሔር ዌልካም ያለን ወደ ዙፋኑ ነው አይደለም? ሃሌሉያ! ዳዊት እንደዛ ለክብር የተዘመረልህ አክብረኸኛልና ነው አይደለም? ዳዊትን መቼም እግዚአብሔር ከበግረኝነት አንስቶ ዙፋን ላይ ሲያስቀምጠው ነፍሱ እስክጠፋ ነበር ያመለከው። እኔ ደግሞ ምን ብያችኋለሁ? ዌልካም ያለን ወደ ዙፋኑ ነው ስላችሁ እንደዚህ ነው የምትሉት። አላጨበጨባችሁም ለማለት ነው። ቀደም ለኔ እንዳይጨበጨብ ይያለው፣ አሁን ለእግዚአብሔር አጨበጨቡ እስኪ ማለት ወደ ዙፋኑ ተቀብሏቸው ይያል። እሺ እግዚአብሔር ዌልካም ብሏቸዋል በሊቀ ካህኑ አማካይነት ማለት ነው። እኛን ሪፕሬዘንት የሚያደርግ በዛ አለ። ስለዚህ አሁን እኛ የሚጠበቅብን ጸንተን እምነታችንን መጠበቅ ነው። ምዕራፍ 4 ያንን ይነግርና ሊቀ ካህናት አለን በሰማያት ያለፈ ካለ በኋላ ምዕራፍ 5 ላይ ምንድነው የሚለው? አሁንም የሊቀ ካህንነትን አስተምህሮ ቢልድ አፕ እያደረገ እየጨመረ እያጠናከረ ነው የሚመጣው ማለት ነው። ስለዚህ ምዕራፍ 5 ላይ ሊቀ ካህናትም ይላችኋል ማለት ሊቀ ካህናትም ከሰው ተመርጦ ቅድም ያነበብነው ክፍል ስለ ሰው በሆነው ነገር ሁሉ በእግዚአብሔር ፊት ይሾማል ይላል። እዚህ ቦታ ላይ ሊቀ ካህን መሆን የሚችለው ማን ነው ሲባል ከሌላ ዓለም የመጣ የሆነ መልአክ ነገር አይደለም ሊሆን የሚችለው፣ ልዩ ፍጡር አይደለም ሊቀ ካህን መሆን የሚችለው። ለዛ ኦፊስ ፊት የሚያደርገው ማን ነው ሲባል ከሰው የተመረጠ ሰው ነው። ምክንያቱም ጉዳዩ ራሱ የሚመለከተው ሰዎችን ስለሆነ የኛን ኬዝ ነው የሚይዘው ሊቀ ካህኑ። እናንተ አሁን ፍርድ ቤት ክርክር ቢኖራችሁ የእናንተን ኬዝ የሚያውቅ ጠበቃ ነው ይዛችሁ የምትሄዱት። ኬዛችሁን በሙሉ ምንም ሳትደብቁ ለጠበቃችሁ እንዳለ ዝርግፍ አድርጋችሁ የምትናገሩት ያለውን፣ አለበለዚያ ችግር ነው። ያ ጠበቃው በሙሉ የእናንተን ኬዝ በሙሉ ያውቃል ማለት ነው። ስለዚህ ዝርግፍ አድርጋችሁ ምንም ሳይቀር ለጠበቃው ይሄን እደብቃለሁ ካላችሁ አይሆንም። ስለዚህ ጠበቃው እናንተን ወክሎ ስለሆነ የሚታይላችሁ ኬዙን በሙሉ ማወቅ አለበት። እና ያ ጠበቃ የእናንተ ወገን ነው ማለት ነው። በቃ
በእናንተ ቦታ ነው የሚናገረው ዝም ነው እናንተ የምትሉት አሁን ሊቀ ካህን ከየት ነው የሚመረጥ ያላችሁ ከሰው ነው የሚለው ለምን ከሰው ያላችሁ እንደሆነ ኬዙ ራሱ የሰዎች ኬዝ ነው ወደ ሰማይ መሄድ ያለበት እግዚአብሔር ፊት መቅረብ ያለበት የሰዎች ኬዝ ነው ኬዙ ስለዚህ ኢየሱስ ሰው መሆን ያስፈልገው ለምንድን ነው እኛን መወከል አለበት እሱ ሰው ሳይሆን በፊት በትሪኒቲ ውስጥ ነው ስፍራው አይደለም ስላሴ ውስጥ ነው ያለው ቃል የተባለው ማለት ነው ቃል የተባለው ነው ስላሴ ማለት እግዚአብሔር ቃሉና መንፈሱ ነው ብለናል አይደለም ቃል ማለት ነው ኢየሱስ መለኮት ነው ፍጥረትን ወደ መኖር ያመጣ ነው በቃ ከእግዚአብሔር ጋር እኩል ነው ራሱ የማይጨበጥ ነው እንደዛ ነው the highest being ነው እና እሱ ወደዚህ ዓለም ሲገባ የኛን ኬዝ ሊዝ ስለሆነ የግድ እኛን መምሰል አለበት የግድ ነው ለዚህ ነው ኢየሱስ ሰው የሆነው እሺ ከሰው ነው የሚመረጠው ስለ ሰው በሆነው ነገር የሚለው ስለ ሰው ማለት የሰዎች ጉዳይ አፌርስ የሰዎች ነገር ማለት ነው በእግዚአብሔር ፊት ይሾማል ሲል ስልጣኑ እግዚአብሔር ፊት ነው ይሄ ሊቀ ካህን የሚሆን የሚታየው እግዚአብሔር ፊት ነው እሺ ይሄ አሰራር ብሉይ ኪዳን ውስጥ ነበር ያንን ነው የሚያመሳስለው የዕብራይ ጻፊ እግዚአብሔር የክህነትን አገልግሎት በብሉይ ኪዳን ፊክስ አድርጎ ነበር ግን ያ በብሉይ ኪዳን የነበረው ክህነት በራሱ ፐርፌክት አይደለም ግን አሰራሩ መስመሩን ግን እግዚአብሔር ዘርግቷል ለምን ለክርስቶስ መምጣት ሲመጣ ክርስቶስ እንግዳ እንዳይሆንብን ገብቷችኋል ስለዚህ አስቀድሞ እግዚአብሔር አስተዋውቆ ነበር የማስተዋወቅ ስራ ነው የሰራው አድቨርታይዝ ነው ያደረገው እውነተኛው ካህን ኢየሱስ ነው ስለዚህ የብሉይ ኪዳንን ክህነት እንደማስተዋወቂያ ቆጠሩት እሺ ይቅርታ ትንሽ ዝቅ ያረኩት እንዳይመስላችሁ ምክንያቱም ፐርፌክት አይደለም የብሉይ ኪዳን ክህነት ግን እግዚአብሔር የሆነ ክህነት አድቨርታይዝ ያደርጋል እያስተዋወቀ ነበር የነበረው ስለዚህ ክርስቶስ አውት ኦፍ ዘ ብሉ ቡም ብሎ አልመጣም እንደሱ ቢሆን የክርስቶስ መምጣት አክሲደንት ነው የሚሆነው ድንገተኛና ግራ የሚያጋባ ነው የሚሆነው ነገር ግን ክርስቶስ የመጣው አኮርዲንግ ቱ ዘ ብሉ ፕሪንት ነው አውት ኦፍ ዘ ብሉ ማለት ቡም ብሎ መምጣት ነው ብሉ ፕሪንት ደግሞ ስኬች የተደረገ በደንብ የተነደፈ ንድፍ ማለት ነው እንደዛ ነው ኢየሱስ የመጣው እሺ እነዛ ሊቃነ ካህናት ምንድናቸው ይላል ራሳቸው ያ ሊቀ ካህን ምን ያደርጋል ድካምን ስለሚለብስ ማለት ነው ዊክነስ እኛ ያለብን ድካም ያኛው ሊቀ ካህን ብሉይ ኪዳን የነበረው ሊቀ ካህን እነሱም አለባቸው ምክንያቱም ራሳቸው የኃጢአት ተፈጥሮ ተካፍለው የሚወለዱ እንደማንኛውም ሰው ስለሆኑ ቃል ኪዳን አላቸው እንጂ እግዚአብሔር የቀባቸው ሰዎች ከማንም የተለዩ የመለኮት ቁራጭ አይደሉም ተቃላችሁ ነገር ግን ቃል ኪዳን ስላላቸው ነው ፓወር ያላቸው እግዚአብሔር ስለመረጣቸው ነው ኃይል ያላቸው ስለዚህ ያ ሊቀ ካህን የተለየ አልነበረም ድካም የሚለብስ ነው እና ምን ያደርጋል ስለራሱ አስቀድሞ ስለራሱ ስተት ዘሌዋውያን 6 ማንበብ ትችላላችሁ ይሄን ዘሌዋውያን ማለት የሌዋውያን ኦሪት ነው አይደለም ኦሪቱ ራሱ ዘፍጥረት ስሉ የስነ ፍጥረት ኦሪት ነው አይደል ዘጸአት ደግሞ የመውጣት ነው አይደል ዴሊቨር ተደርገው የመውጣት ኦሪት ነው ዘሌዋውያን የሚለው የሌዋውያን ማለት ስለሆነ ክህነት ነክ ነገር ዘሌዋውያን ላይ ታገኛላችሁ መስዋዕቱ ክህነቱ ምኑ ላይ ታገኛላችሁ ዘሁልቁ ማለት ደግሞ ሁልቁ ቁጥር ማለት ስለሆነ የቁጥር ነው እስራኤላውያን የተቆጠሩበት ነው ዘዳግም ደግሞ ሪቪዥን ነው እና ድጋሚ ማለት ነው በአራት ኦሪት ያልገባው ድጋሚ ይደረግለታል ማለት እሺ ለምሳሌ ወንጌል አንድ ነው ግን አራት ሰዎች ጽፈውታል አራቱም እንግዲህ መቼም ማቴዎስ ላይ ካልገባችሁ ሉቃስ ላይ ይገባችኋል ወይ ማርቆስ ላይ ይገባችኋል እያለቀጠማት ነው እና እግዚአብሔር አንድን ነገር በጣም ከደጋገመ ስትረስ ካደረገ የሆነ ፎከስ ካደረገ በዛ ምን አለው ማለት ነው እግዚአብሔር እዛ ላይ በጣም ትኩረት አድርጓል ማለት ነው እሺ ዘሌዋውያን ላይ እንሄድ እዛ ላይ ስትሄዱ ሊቀ ካህኑ አስቀድሞ ወይፈን ያዘጋጅና ስለራሱ ኃጢአት መስዋዕት ያቀርባል ስለዚህ ነጽቶ ተቀድሶ ነው እንደገና አገልግሎት የሚያገለግለው ማለት ነው ክርስቶስ እንደነዚህ ሊቃነ ካህናት ነው አይደለም ስለራሱ ስለዚህ ኃጢአት የሚባል ነገር አይደለም ያቀርባው ለምን ሲባል እሱ ከላይ መጥቷል አዎ ሰው ሆኗል እና ሰው ከሆነ ታዲያ ኃጢአት የለበትም እንዴ ልንል እንችላለን ገብታችሁ የሚመረጠው ከሰው ነው ብያቸዋለሁ
እና እንደ ከኛ አንዳንዱ ነው ብለሃል ከኛ አንዳንዱ ከሆነ ከሰው ከተመረጠ እንዴት ታዲያ ኃጢአት አይለበትም ነው አይ ሆፕ ዶክተር ማሙሻ አስተማሪ ይመስለኛል ምዕራፍ 2 ላይ በስጋና በደም እንዲሁ ተካፈለ አይደል የሚለው ሰው ለመሆን መካፈል አለበት ምንም ሳይካፈል ከሆነ የኛ አይነት አይደለም አንዳንድ ሰዎች ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ስጋና ደም ተካፍሎ አልተካፈለም አይ አልተካፈለም ይላሉ ለምን አልተካፈለም ሲባል ከተካፈለም ኃጢአተኛ ይሆናል ስለዚህ አልተካፈለም ያሉት ለማን አስበው ነው ለኢየሱስ አስበው ነው ማርያምን ጠልተው አይደለም ሌሎች ደግሞ ተካፍሏል ከድንግል ማርያም ተካፍሏ ስጋና ደም እንዴት ስትላችሁ እንዴ ካልተካፈለማ እኛን አልመሰለም ማለት ነው እኛን ካልመሰለ የኛ አይነት አይደለም ሌላ ዓለም ሰው ነው ማለት ነው ስለዚህ ኢየሱስ ስቃይ ከኛ ስቃይ ጋር ምን አገናኘው ኢየሱስ መክበር ከኛ መክበር ጋር ምን አገናኘው ስለዚህ ምንም ሊንክ እናጣለን እና አይወክለንም ማለት ነው ይመጣል ለማንኛውም መጽሐፉ ተካፈለ ይላል አልተካፈለም ይላል ስለዚህ የትኛውን ማመን ነው የሚሻለው ተካፈለ መጽሐፉ የሚለው ማመን ስለሆነ ተካፈለ እና ኃጢአት አይነካውም ሲባል መንፈስ ቅዱስ ባንቺ ላይ መጣል ይጸላ ስለሚል ጋርዷታል ነው ያንን በደንብ ያዙ እንዳትረሱ ኦቨርሻዶ አድርጓል ነው ስለዚህ የመንፈስ ቅዱስ ስራ አንዳንድ ሰዎች ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ስጋና ደም ተካፍሎ አልተካፈለም አይ አልተካፈለም ይላሉ ለምን አልተካፈለም ሲባል ከተካፈለም ኃጢአተኛ ይሆናል ስለዚህ አልተካፈለም ያሉት ለማን አስበው ነው ለኢየሱስ አስበው ነው ማርያምን ጠልተው አይደለም ሌሎች ደግሞ ተካፍሏል ከድንግል ማርያም ተካፍሏ ስጋና ደም እንዴት ስትላችሁ እንዴ ካልተካፈለማ እኛን አልመሰለም ማለት ነው እኛን ካልመሰለ የኛ አይነት አይደለም ሌላ ዓለም ሰው ነው ማለት ነው ስለዚህ ኢየሱስ ስቃይ ከኛ ስቃይ ጋር ምን አገናኘው ኢየሱስ መክበር ከኛ መክበር ጋር ምን አገናኘው ስለዚህ ምንም ሊንክ እናጣለን እና አይወክለንም ማለት ነው ይመጣል ለማንኛውም መጽሐፉ ተካፈለ ይላል አልተካፈለም ይላል ስለዚህ የትኛውን ማመን ነው የሚሻለው ተካፈለ መጽሐፉ የሚለው ማመን ስለሆነ ተካፈለ እና ኃጢአት አይነካውም ሲባል መንፈስ ቅዱስ ባንቺ ላይ መጣል ይጸላ ስለሚል ጋርዷታል ነው ያንን በደንብ ያዙ እንዳትረሱ ኦቨርሻዶ አድርጓል ነው ስለዚህ የመንፈስ ቅዱስ ስራ ሲንፉል ኔቸር እንዳይካፈል አደረገ እንጂ ሂዩማን ኔቸር እንዳይካፈል አላደረገም ይሄ አጭር ትምህርት በአጭር የተገለጠ እውነት ነው እንግዲህ ሂዩማን ኔቸር እንዳይካፈል ከሆነ ሲጀመር ለምን በሷ ማህፀን ውስጥ ይጸነሳል ዝም ብሎ ብቅ ብሎ መንገድ ላይ ተገኝቶ ሰው ነኝ ተቀበሉ ለምን አይልም አሁን አንድ ሰው መንገድ ላይ ብቅ ብሎ እኔ ሰው ነኝ ቢላችሁ የምትጠይቁት ወላጆቹን ነው እናት ማን ነች አባት ማን አትሉም እንዴ መጠየቅ አለባችሁ ለምን ያላችሁ እንደሆነ ሰው መስለው የሚኖሩ መላእክት አሉ እንግድነት መቀበል አትርሱ አንዳንዶች ሳያውቁ መላእክትን እንግድነት ተቀበሏል አይልም ክንፍ ማኖሯቸው እያበሩ ቢመጡ ተለዩአቸው አላችሁ ክንፍ ስለሌላቸው እኮ ነው እነዚህኞቹ ስለዚህ አጠገባችሁ ሰው የሚመስል አለ ማለት ነው እና እኔ ሰው ነኝ ቢል ሲላችሁ እናቱን መጠየቅ አባቱ መጠየቅ አለባችሁ ማን ነው አይ ወላጅ የለኝም ካላችሁ መጠርጠር ነው ምክንያቱም ሰዎችን እንዲረዱ በሰዎች መካከል እግዚአብሔር ያስቀመጣቸው መላእክቶች አሉ ታውቃላችሁ ይረዳሉ ሰዎች መካከል ሆነው ማለት እና የሚመስሉ ሰው ኢየሱስ ልክ እንደነሱ ወላጅ ሳይኖረው ብቅ ብሎ እኔ እኮ ሰው ነኝ ሲል እናት ማነች አባት ማን ስትለው አይ ወላጅ የለኝም ካለኮ አይ እንግዳ ሰው አይደለም ነው የምትደመድሙት አይ እናቴ ማርያም ነች ካለስ እናት አለ ኦፍ ኮርስ አይደል ስለዚህ ቤተሰቡ ይታወቅ ነበር ማለት እኮ ኢየሱስ ሰው ነው ማለት ነው እናቱ ማርያም ነች የሚለው ለክርስቶሎጂ ወሳኝ ነው ለምን ሲባል ኢየሱስ ሰው ነው ማለት ነው የዘር ሐረግ አለው ማለት ነው እኛ ወላጅ እንዳለ ሁሉ እሱ ወላጅ አለው ማለት ነው እንደሱ ከሆነ ደግሞ ሲወለድ እንደሆነ በመካፍ ስጋና ደም ተካፈለ ይላል ማለት ነው ስለዚህ የፈለገው ከኛ ተካፍሎ መወለድ ነው ሰው እንዲሆን ሰው ሲሆን ነው ሊቀ ካህን የሚሆነው ይሄንን በደንብ ያዙልኝ ስለዚህ መንፈስ ቅዱስ የመጣው በማርያም ማህፀን ውስጥ ኦቨርሻዶ ያደረገው ሲንፉል ኔቸር እንዳይካፈል ግን ሂዩማን ኔቸር እንዲካፈል ነው
ሂውማን ኔቸር እንዳይካፈል ይከለክል አይመጣም ሲንፉል ኔቸር እንዳይካፈል ነው የሚከለክለው ነው በዚህ ምክንያት ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ይላል በዚህ ምክንያት ከድንግል ማርያም የተወለደው ኢየሱስ ኃጢአት ያልነካው ሰው ነው አሁን ይሄ ሊቀ ካህን ስለራሱ ኃጢአት መስዋዕት ያቀርባል ማለት አያስፈልግም አሜን እሺ ስለዚህ ምንም ስተት አልሰራም በክርስቶስ ውስጥ ኤረር የሚባል ነገር የለም ኤረር ስተት የሚባል የለም ፐርፌክት ነው so Christ is perfect እና Christ is the righteousness of God የእግዚአብሔር ቅድስና ነው ሊቀ ካህናቶቹ ራሳቸው ድካም አለባቸው ግንባራቸው ላይ ቅድስና ለእግዚአብሔር ብለው ይለጥፋሉ ስለዚህ ግንባራቸው ላይ ነው ቅድስና ለእግዚአብሔር የሚባል የወርቅ ቅጠል የምታዩት ህይወታቸውን ስታው እንደኛ ደካማ ናቸው ይላል ክርስቶስ የወርቅ ቅጠል ለጥፎ አይደለም ግንባሩ ላይ ቅድስና ለእግዚአብሔር ሳይሆን ራሱ ቅድስና ነው ለሱ አጨብጭቡለት ሃሌሉያ ራሱ the holiness righteousness of God ማለት ነው አሁን የእግዚአብሔር ጽድቅ ተገልጧል አይደል አያችሁ የእግዚአብሔር ጽድቅ ተገልጧል በስጋ የተገለጠ ጽድቅ ነው በስጋ የተገለጠ ነው ጽድቁ ራሱ ቅድስና ነው እሱ ቅዱስ ነው ቅድስናም ነው ስለዚህ ይሄ ሊቀ ካህን ከዚህ በኋላ ሌላ እሱን የሚተካ አያስፈልግም አይደለም የለም ደሞ እሱን የሚተካ ማለት ነው